የኢራን የሆርሙዝ ወሽመጥ ፕሮቶኮል ምንድነው? ሌሎች ሀገራትስ ይቀበሉታል? ታዲያ ባለፈው የካቲት ወር እስራኤልና አሜሪካም በኢራን ላይ ጦርነት ከከፈቱበት ጊዜ ጀምሮ ፋርስ ባህረ ሰላጤን ከኦማን ባህረ ሰላጤ ጋር የሚያገናኘው የሆርሙዝ ወሽመጥ የዓለምን ትኩረት ስቧል። ውጊያው ከመጀመሩ በፊት በሰላም ጊዜ 20 በመቶ የሚሆነውን የዓለም የነዳጅና የተፈጥሮ ጋዝ አቅርቦት የሚተላለፍበት ይህ ጠባብ መስመር ለመርከቦች ያለምንም ክፍያ ክፍትና ደህንነቱ የተጠበቀም ነበረም። ወሽመጡ በኢራንና በኦማን የሚጋራ ሲሆን በዓለም አቀፍ የባህር ክልል ወይም ኢንተርናሽናል ዋተርስ ምድብ ውስጥ አይካተትም። አሜሪካና እስራኤል ጥቃት መሰንዘር ከጀመሩ በኋላ ግን ኢራን በወሽመጡ ውስጥ በሚገኙ የጠላት የንግድ መርከቦች ላይ ጥቃት በመሰንዘር አጸፋዊ እርምጃም ወስዳለችም። ይህም የሁሉንም መርከቦች ጉዞ በብቃት በማስተጓጎል መርከቦች እንዲቆሙና እስካሁን ከታዩት የከፋ የዓለም አቀፍ የነዳጅ ስርጭት ቀውስ እንዲፈጠር ምክንያትም ሆኗል። ታዲያ በዛሬው ትንታኔያችን የኢራን የሆርሙዝ ወሽመጥ ፕሮቶኮል ምንድነው? ሌሎች ሀገራትስ ይቀበሉታል? የሚለውን ርዕሰ ጉዳይ እንፈትሻለን። በተጨማሪም ዓለም አቀፍ ሕግ በመርከብ ማለፊያ ክፍያ ላይ ምን ይላል የሚለውን ጉዳይም እንዳስሳለን። እንዲሁም የኢራን የ10 ነጥብ እቅድ በሆርሙዝ ወሽመጥ ላይ ምን ተጽዕኖ ይኖረዋል የሚለውን ጉዳይ በስፋት እንቃኛለን። በቅድሚያ ግን ለቤቱ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ተወዳጁን፣ ብትወዱት ላይክ፣ ለሌሎች ቢደርስ ካላችሁ ደግሞ ሼር በማድረግ ለወዳጅ ዘመዶቻችሁ ማጋሩትም። ሐሳብ አስተያየትም ካላችሁ የአስተያየት መስጫው የእናንተን አስተያየት ለመቀበል ክፍት ነው። አብራችሁን ቆዩም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን እምቢተኝነቷን ካላቆመች የኃይል ማመንጫዎቿንና ድልድዮቿን በቦምብ እንደሚደበድቡ ቢዝቱም ቴህራን ግን በዚህ ሳምንት መጀመሪያ ላይ ወሽመጡን ለሁሉም የትራፊክ እንቅስቃሴ ለመክፈት ፈቃደኛ ሳትሆንም ቆይታለች። ይሁን እንጂ በፓኪስታን አደራዳሪነት የ2 ሳምንት የተኩስ አቁም ስምምነት መታወጁን ተከትሎ ትራምፕ ማክሰኞ ምሽት ላይ ካስጠነቀቁት ጥቃት አፈግፍገዋል። ይህ የተኩስ አቁም የተደረሰው ትራምፕ ጦርነቱን በዘላቂነት ለማቆም ለሚደረገው ድርድር ተግባራዊ ሊሆን የሚችል መሰረት ነው ካሉት የኢራን የ10 ነጥብ የሰላም እቅድ በኋላ ነው። እንደ የተኩስ አቁም ስምምነቱ አካል ቴህራን ወደፊት የወሽመጡን ቁጥጥር የምትመራበትን ይፋዊ ደንቦች ወይም ፕሮቶኮልስ አውጥታለች። ታዲያ በዛሬው ዕለት በኢስላማባድ ለሚጀመረው ድርድር ቅድመ ሁኔታ ሆኖ በቀረበው በዚህ ደንብ ላይ አሜሪካ እስካሁን የቀጥታ ምላሽም አልሰጠችም። ሆኖም ተንታኞች እንደሚሉት ከሆነም ኢራን ቁጥጥሩን መቀጠሏ በዋሽንግተንም ሆነ በሌሎች ሀገራት ዘንድ ተቀባይነትም አያገኝም። በቀውስ ወቅት በኢራን ዘንድ ወዳጅ ተብለው ለተፈረጁ ሀገራትና የማለፊያ ክፍያ ለሚከፍሉ ጥቂት መርከቦች ብቻ ደህንነቱ የተጠበቀ ጉዞም ተፈቅዶላቸዋል። ቢያንስ የ2 መርከቦች ክፍያ በቻይና ዩዋን መፈጸሙ የሚታመን ሲሆን ይህም የአሜሪካን ዳላር ለማዳከምና የአሜሪካን ማዕቀብ ለማለፍ የታለመ ስልትም ይመስላል። ከኢራን የነዳጅ ምርት 80 በመቶውን የምትገዛው ቻይና ቀደም ሲል ለቴህራን ክፍያ የምትፈጽመው በዩዋን እንደሆነም ይታወቃል። ታዲያ ማክሰኞ ዕለት የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ኢራን በተኩስ አቁም ወቅት ከኢራን የታጠቁ ኃይሎች ጋር በመቀናጀትና ቴክኒካዊ ውስንነቶችን ከግምት ውስጥ በማስገባት በሆርሙዝ በኩል ደህንነቱ የተጠበቀ ጉዞ እንደምትፈቅድ ገልጿል። የኢራን እስላማዊ አብዮታዊ ዘብ ኃይል ወይም IRGC መርከቦች ሊከተሉት የሚገባውን ደህንነቱ የተጠበቀ መስመር የሚያሳይ የወሽመጡን ካርታም አውጥቷል። ካርታው መርከቦች ወደ ኦማን ጠረፍ ከሚጠጋው የተለመደው መስመር ወጥተው ይበልጥ ወደ ሰሜን ወደ ኢራን ጠረፍ አቅጣጫ እንዲጓዙ የሚያዝም ይመስላል። የኢራን እስላማዊ አብዮታዊ ዘብ ኃይል ባወጣው መግለጫ በዋናው የትራፊክ ቀጠና ውስጥ የተለያዩ የባህር ላይ ፈንጂዎች የመኖራቸው እድል ስላለም ሁሉም መርከቦች ለአሰሳ አዲሱን ካርታ መጠቀም እንዳለባቸውም አስታውቋል። በተኩስ አቁም ወቅት ኢራን የማለፊያ ክፍያ ወይም ቶል ፊስ እየሰበሰበች ስለመሆኑ ግልጽ አይደለም። ይሁን እንጂ ትራምፕ እንደተናገሩት ከሆነም አሜሪካ በወሽመጡ ያለውን የትራፊክ ክምችት ለማገዝናም ድርድሩ በሚቀጥልበት ጊዜም የአሜሪካ ጦር በቅርብ ርቀት እንደሚቆይም ገልጿል። ታዲያ ይህ በእንዲህ እንዳለ ትራምፕ በትሩዝ ሶሻል ገጻቸው ላይ ባሰፈሩት መልእክት ወሽመጡ ክፍትና አስተማማኝ እንደሚሆን ገልጸው የአሜሪካ ወታደሮች አካባቢውን እንደማይለቁና ድርድሩ በጥሩ ሁኔታ ካልሄደ ጥቃቱ እንደሚያስቀጥሉም ዝተዋል። በአሁኑ ወቅትም የአሜሪካ ጦር በወሽመጡ ውስጥ የሚከናወኑ እንቅስቃሴዎችን እስከምን ድረስ እየመራ እንደሆነ የታወቀ ነገር የለም። በዴልሂ የሚገኙት የባህር ላይ ተንታኝ ሲኡዳይ ባሃስካር ለአልጀዚራ እንደተናገሩት ከሆነም በማንኛውም መርከብ የመጓዝ እድል ላይ ከፍተኛ የማይታወቅ ሁኔታ ወይም አንሰርቴኒቲ እንዳለና ጦርነቱ ከቆመ በኋላም
በወሽመጡ ያለፉት ከ3 እስከ 5 የሚሆኑ መርከቦች ብቻ መሆናቸውንም ገልጿል። በሌላ በኩል በቴህራን የ10 ነጥብ እቅድ ውስጥ ከተዘረዘሩት ዋና ዋና ጥያቄዎች መካከል አሜሪካና እስራኤል በኢራንና በአጋሮቿ በተለይም በሊባኖስ ላይ የሚሰነዘሩትን ጥቃት በዘላቂነት እንዲያቆሙ፣ ሁሉንም ማዕቀቦች እንዲያነሱና ኢራን በሆርሙዝ ወሽመጥ ላይ ያለውን ቁጥጥር እንድታስቀጥል የሚሉም ይገኙበታል። እቅዱ ሙሉ በሙሉ ለህዝብ ይፋ ባይሆንም ለድርድሩ እንደ መነሻ ተደርጎም ተወስዷል። የኢራን መገናኛ ብዙሃን እንደዘገቡትም ከሆነ ኢራን በአንድ መርከብ እስከ $2 ሚሊዮን በማስከፈል በወሽመጡ ማዶ ካለችው ኦማን ጋር ለመጋራት እያሰበች ነው። ሌሎች ዘገባዎች ደግሞ ኢራን በሚጓጓዘው እያንዳንዱ በርሜል ላይ $1 ልታስከፍል እንደምትችልም ይጠቁማሉ። የሚገኘው ገቢ በአሜሪካና እስራኤል ጥቃቶች የወደሙ ወታደራዊና ሲቪል መሰረተ ልማቶችን መልሶ ለመገንባት እንደሚውል ቴህራንም አስታውቃለች። ኦማን ይህንን ሐሳብ ውድቅ አድርጓለች። የትራንስፖርት ሚኒስትሩ ሰኢድ አልማዋሊ እንደተናገሩት ከሆነም ኦማን ከዚህ ቀደም ክፍያ መውሰድን የሚከለክሉ ሁሉንም ዓለም አቀፍ የባህር ላይ ትራንስፖርት ስምምነቶችም ፈርማለች። ታዲያ የኢራንን የማለፊያ ክፍያ እቅድ የሚተቹ አካላት ደህንነቱ የተጠበቀ የባህር ላይ ጉዞን የሚመሩ ዓለም አቀፍ ሕጎችን እንደሚጥስና የዘላቂ ተኩስ አቁም ስምምነቱ አካል መሆን እንደሌለበት ይከራከራሉ። የተባበሩት መንግስታት የባህር ሕግ ስምምነት ወይም አንክሎስ በዓለም አቀፍ ወሽመጦች ወይም በግዛት ባህር ውስጥ በሚያልፉ መርከቦች ላይ ግብር ወይም ክፍያ መጣል እንደማይቻል ይደነግጋል። ሕጉ የባህር ዳርቻ ሀገራት ለሚሰጡት አገልግሎቶች ማለትም ለአሰሳ ድጋፍ ወይም ለወደብ አጠቃቀም ክፍያ እንዲሰበስቡ ቢፈቅድም ለማለፊያ ብቻ ግን ክፍያ መጠየቅ አይፈቅድም። ይሁን እንጂ አሜሪካም ሆነ ኢራን ይህንን የተለየ ስምምነት አላጸደቁትም ወይም ራቲፋይ አላደረጉትም። ስምምነቱን አጽድቀው ቢሆን እንኳ ሕጉን ለማለፍ የሚያስችሉ መንገዶች ሊኖሩ እንደሚችሉ ተንታኙ በሐስካር ለአልጀዚራም ገልጿል። እንደ እርሳቸው ገለጻ ከሆነም ኢራን ክፍያውን የምትጠይቀው ወሽመጡን ከፈንጂ ለማጽዳትና ጉዞውን ደህንነቱ የተጠበቀ ለማድረስ እንደሆነ ካሳወቀች በባህር ላይ ሕጎች መሰረት ተቀባይነትም ሊኖረውም ይችላል። በቅርብ ታሪክ ውስጥ ሀገራት በዓለም አቀፍ ወሽመጦች ወይም የውሃ መተላለፊያዎች ላይ በይፋ የማለፊያ ታክስ ወይም ግብር የጣሉበት ቅድመ ሁኔታም የለም። በጥቅምት 2024 የወጣ የተባበሩት መንግስታት የጸጥታው ምክር ቤት ሪፖርት በኢራን የሚደገፉት የየመን ሁቲዎች በቀይ ባህርና በባብ አልመንደብ ወሽመጥ በኩል መርከቦች እንዲያልፉ ከመርከብ ኩባንያዎች ህገወጥ ክፍያ እንደሚሰበስቡም ከሷል። ሁቲዎች በጋዛ ጦርነት ወቅት ከእስራኤል ጋር ግንኙነት ያላቸውን መርከቦች ኢላማ ማድረጋቸውም ይታወሳል። ባለፈው ሳምንት የከፍተኛው መሪ ሞጅታባ ኻሜኔ ከፍተኛ አማካሪ በኢራን ላይ የተከፈተውን ጦርነት ግምት ውስጥ በማስገባት ሁቲዎች የባብ አልመንደብ የንግድ መስመር ዳግም ሊዘጉ እንደሚችሉ ፍንጭም ሰጥቷል። በሆርሙዝ ወሽመጥ በኩል ለሚያልፉ መርከቦች የሚጣል የማለፊያ ክፍያም በዋናነት በፋርስ ባህረ ሰላጤ አካባቢ የሚገኙ የነዳጅና የጋዝ አምራች ሀገራትን ይጎዳል። ይሁን እንጂ አሁን ላይ የታየው የአቅርቦት መስተጓጎል እንዳሳየው የችግሩ ተጽዕኖ በሌሎች ሀገራት ላይ መትረፉ አይቀሬ ነው። ረቡዕ ዕለት መተላለፊያው እንዲከፈት የሚጠይቅ መግለጫ ያወጡትና ተኩስ አቁሙን ያደነቁት የባህረ ሰላጤው ሀገራት ወደፊትም ቢሆን ኢራን የነዳጅ ፍሰቱን ዳግም ልታስተጓጉል ትችላለች በሚል ስጋት ውስጥ እንደሚቆዩ ተንታኞች ይናገራሉ። ተኩስ አቁሙ ከመታወጁ በፊት ባህሬን የተባበሩት መንግስታት የጸጥታው ምክር ቤት አባል ሀገራት በጋራ በመሆን በማንኛውም አስፈላጊ መንገድ መተላለፊያውን እንዲከፍቱ የሚጠይቅ የውሳኔ ሐሳብ አቅርባም ነበር። ይህ የውሳኔ ሐሳብ በኳታር፣ በተባበሩት አረብ ኤምሬትስ፣ በሳዑዲ አረቢያ፣ በኩዌትና በዮርዳኖስ ድጋፍ አግኝቷል። ታዲያ እንደ አውሮፓውያን አቆጣጠር ኤፕሪል 7 ቀን ከ15ቱ የጸጥታው ምክር ቤት አባላት መካከል 11ዱ ለውሳኔ ሐሳቡ ድጋፋቸውንም ሰጥቷል። ይሁን እንጂ ሩሲያና ቻይናም የውሳኔ ሐሳቡ በኢራን ላይ ያደላ ነው፣ እንዲሁም አሜሪካና እስራኤል በኢራን ላይ የሰነዘሩትን የመጀመሪያ ጥቃት ከግምት አላስገባም በሚል ድምጽ የመሻር መብታቸውን ወይም ቬቶ ተጠቅመው ውድቅ አድርገውታል። ከቀጠናው ውጭ ያሉ ታዛቢዎች እንደሚሉት ከሆነም አርብ ዕለት በሚጀምረው ድርድር ላይ አሜሪካ ኢራን የምታቀርበውን ያልተገደበ የማለፊያ ክፍያ ጥያቄ ትቀበላለች ተብሎም አይጠበቅም። በሌላ በኩል በአውስትራሊያ ብሔራዊ ዩኒቨርሲቲ ፕሮፌሰር የሆኑት አሚን ሳይካል እንደገለጹት ከሆነም በሆርሙዝ ወሽመጥ ላይ የማለፊያ ክፍያ መጣል በፕሬዝዳንት ትራምፕ ዘንድ ተቀባይነት የለውም። ምክንያቱም የእሳቸው ፍላጎት ወሽመጡ ለሁሉም ክፍት እንዲሆን ነው ብለዋል። ሌሎች ዋና ዋና ኃይሎችም ተቃውሟቸውንም ገልጿል። ተኩስ አቁሙ ከመደረጉም በፊት ብሪታንያ ወሽመጡን ዳግም ለማስከፈት የሚያስችል መንገድ ለመፈለግ ከ40 ሀገራት ጋር ውይይትም ጀምራም ነበረም። ባለሙያዎች እንደሚሉት ከሆነ በወሽመጡ ውስጥ ያለው ተጨባጭ ሁኔታ ግን የተለየ መልክ ሊኖረው ይችላል። መርከቦቻቸው በቆሙበት ለእያንዳንዱ ቀን በሚሊዮን የሚቆጠር ዶላር የሚከስሩ የመርከብ ባለቤቶች መርከቦቻቸው ሳይጎዱ በፍጥነት እንዲወጡላቸውም ይፈልጋሉ። ስለሆነም
ቢያንስ ለአሁኑ ለኢራን ትዕዛዝ የመገዛት እድላቸው ከፍተኛ ነው። ታዲያ በሐስካር ሲያስረዱም እኔ ወደ 300,000 ቶን የሚመዝንና ዋጋው ሩብ ቢሊዮን ዶላር ሊሆን የሚችል ግዙፍ የነዳጅ ጫኝ መርከብ ባለቤት ብሆን ኢራናውያን ፈንጂ ቀብረናል ካሉኝ አምናቸዋለሁም ብሏል። የተባበሩት መንግስታት የባህር ህግ ስምምነት ወይም አንክሎስ ሁሉንም የባህር ላይ ጉዳዮች የሚመራ አጠቃላይ ማዕቀፍ የሚዘረጋ ዓለም አቀፍ ስምምነት ነው። በመሆኑም የባህር ዳርቻ ያላቸውንና ወደብ አልባ ሀገራትን ፍላጎት በማመጣጠን እንዲሁም ውቅያኖሶችን ለዘላቂ ጥቅም መዋልን በማበረታታት በባህር ህግ ዙሪያ ያሉ በርካታ የዓለም አቀፍ ህግ መርሆችን አቀናጅቶ የያዘ በመሆኑም ብዙ ጊዜ የባህር ህገ መንግስት ተብሎም ይጠራል። የስምምነት ወይም አንክሎስ ከሌሎች ነጥቦች በተጨማሪ ሀገራት ባህርን የመጠቀም መብቶቻቸውንና ኃላፊነቶቻቸውን ይገልጻል። ይህም በራሳቸው ባንዲራ ስር ባሉ መርከቦች ላይና በወደብ ውስጥ በሚገኙ የውጭ ሀገር መርከቦች ላይ ስልጣናቸውን ተግባራዊ ማድረግን፣ የባህር ላይ ሀብቶችን ሰላማዊ አጠቃቀምን ማበረታታትንና የባህር አካባቢን መጠበቅን ያካትታል። በተጨማሪም አንክሎስ ከአንድ የባህር ዳርቻ ሀገር ጠረፍ ርቀው የሚገኙት የተለያዩ የባህር ቀጠናዎችን ይለያል ወይም ይተረጉማል ማለት ነው። ታዲያ በጣም ጠባብ በሆነውና 39 ኪሎ ሜትር ብቻ በሚሸፍነው በዚህ ወሽመጥ በኩል የሚደረገው የመርከብ ጉዞ የካቲት መጨረሻ ላይ ግጭቱ ከተቀሰቀሰበት ጊዜ ጀምሮ በከፍተኛ ሁኔታም ተስተጓጉሏል። የተባበሩት መንግስታት ልዩ የባህር ላይ ኤጀንሲ የሆነው ዓለም አቀፍ የባህር ድርጅት ወይም IMO መረጃ እንደሚያመለክተው ከሆነም ግጭቱ ከመጀመሩ በፊት በቀን በአማካይ 150 ገደማ መርከቦች በወሽመጥ በኩል ያልፉም ነበረም። ጦርነቱ እንደተጀመረ የመጠቃት ስጋት በመፈጠሩ ይህ ቁጥር በቀን ወደ 4 ወይም 5 መርከቦች ብቻ ዝቅም ብሏል። እነዚህም ቢሆኑ በኢራን ባለስልጣናት ዘንድ ጠላት ያልሆኑ ተብለው የተፈረጁት ብቻም ናቸው። የተኩስ አቁም ስምምነት ቢታወጅም ወሽመጡ ለሁሉም መርከቦች መቼ ወይም እንዴት ዳግም እንደሚከፈት እስካሁን ግልጽ የሆነ ነገር የለም። እንደ ዓለም አቀፍ የባህር ዳርቻ ግምት ከሆነ በሆርሙዝ ወሽመጥ በኩል ማለፍ ባለመቻላቸው በፋርስ ባህረ ሰላጤ ውስጥ ተዘግቶባቸው የቆሙ የነዳጅና የጋዝ ጫኝ መርከቦችን፣ የጭነት መርከቦችንና 6 የቱሪስት መርከቦችን ጨምሮ 2000 የሚጠጉ መርከቦችም አሉ። በአሁኑ ወቅት በእነዚህ መርከቦች ላይ ወደ 20,000 የሚጠጉ መርከበኞች እንደሚገኙም ይታመናል። እንደ IMO መረጃ ከሆነም በቀጠናው ውስጥ በዓለም አቀፍ የንግድ መርከቦች ላይ 21 የተረጋገጡ ጥቃቶች የተፈጸሙ ሲሆን በዚህም የ10 መርከበኞች ሕይወት ሲያልፍ ሌሎች በርካታ መርከበኞች ደግሞ የአካል ጉዳት ደርሶባቸዋል። ለሁሉም የባህር ላይ እንቅስቃሴዎች የሚሆን ህጋዊ ማዕቀፍ የተቀመጠው አንክሎስ ተብሎ በሚታወቀውና በተባበሩት መንግስታት የባህር ህግ ስምምነት በሆነው ዘርፈ ብዙ ውል ወይም ህግ ውስጥ ነው። መርከቦች በዓለም አቀፍ ወሽመጦች ውስጥ የማለፍ መብት ወይም ትራንዚት ፓሴጅ አላቸው። የባህር ዳርቻ ሀገራት የባህር ላይ ጉዞን ማገድ ወይም ማስተጓጎል የለባቸውም። በቀላል አነጋገር ወሽመጡ ለዓለም አቀፍ የመርከብ ትራንስፖርት ክፍት ሆኖ መቆየት አለበትም። ይሁን እንጂ እዚህ ላይ አንድ ትልቅ ማሳሰቢያም አለ። ኢራን የአንክሎስ ስምምነት አባል አይደለችም። ሆኖም የማለፍ መብት ወይም ትራንዚት ፓሴጅ ስርዓት በአጠቃላይ እንደ ዓለም አቀፍ ልማዳዊ ህግ ወይም ኢንተርናሽናል ከስተመሪ ለው ተቀባይነት ያለው ነው። ወሽመጡን ዳግም ለማስከፈት ዓለም አቀፍ ፍላጎት ቢኖርም የዓለም አቀፍ የባህር ዳርቻ ወይም IMO ባልደረባ የሆኑት ዳሚያን ቼቫሊየር እንደተናገሩት ከሆነም የመርከብ አሰሪዎች ያለውን የስጋት ሁኔታ በጥንቃቄ መገምገምም ይኖርባቸዋልም ብለዋል። አክለውም መደበኛው የንግድ ልውውጥ ዳግም መጀመሩ የሚወሰነው በባህር ላይ ደህንነት ሁኔታ ላይ ይሆናል ሲሉም ገልጿል። ውድ የኢትዮ ግሎባል ቤተሰቦች ለዛሬ በዚሁ አበቃን። ስለተከታተላችሁን እጅግ አድርገን እናመሰግናለን። ሰላም።